ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኛ አለን አልሐምዱሊላህ። እናንተ እንዴት ናችሁ? በመጀመሪያ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልኝ በጣም አመሰግናለሁ። እንዲህ ሳወራ ያው እየተሟዘዝኩ አይደለም አላ እንደዛ ነገር ነው እና ሰብስክራይቡም እየሄደ ነው፣ ቪውም ደህና ነው። ከ4000 ሰው 2000 ምናምን 1000 ምናምን እያየው ነው። ላይክ እንዲያረሱ ሸር እንዲያረሱ ሰብስክራይብ እንዲያረሱ ምክንያቱ ደብዳቤው አሜሪካ ተጥፎ እስከሚመጣ እናንተ በደንብ ማየትና ሼር ላይክ ምናምን የሚያደረገውን ሁሉ አድርጎ ወዳችኋለሁ አከብራችሁ እና ኮሜንቶች ምናምን እያየሁ ነበር። አሪፍ ነው፣ ቆንጆ ነው፣ እንኳን ተመለሽ ምናምን ኩብለላ ድሮ ቀርቶ ምናምን እውነታችሁን ነው። ብረገጥም ብመታም ከዚህ በኋላ እኔ ነቅነቅ አልልም። እንደውም እኔ ይቅርታ ነው የምለው ባጠፋም ባላጠፋም ማለት ነው። እና እንደዛ ይቀጥላል ህይወቱ ኢንሻአላህ። ትናንትና ምግብ ስንበላ እንደዛ ማለት ካሜራው እኮ በጣም ስለቀረበ ነው እንጂ ያን ያክል በጣም ድምጽ አውጥተን አይደለም። ግን የካሜራው ምንድነው ማይኩ ምንድነው የሚባለው ይሄ አይደለ ቮይስ ማድረግበት ብቻ የሆነ ነገሩ በስልክ ወደ አፌ ትንሽ ተጠግቶ ነው ወደ ጀርባ አድርጌው ነው እንጂ ያን ያክል እኔ ራስ እንደዛ ስተን እንደገና እና ይስተካከላል። ምን ተኸይሎባችሁ ነው እንደዛ ያላችሁ? እና ይስተካከላል ኢንሻአላህ። ለጠፋው እንግዲህ ይቅር በሉን ምናምን ነገር እና ደህና ናችሁ ወይ? እና ትናንትናው ምሳችንን በልተን ቡና ጠጥተን ታበቃም በኋላ አንድ ዘመዴ ካች አትልም መሰላችሁ ዶሮዋን ይዛ እና ይሄ ነበረ ወጡ ይኸውላችሁ። ራብ በላንለት፣ ቁርስ በላንለት። ግን የገረመኝ ነገር ማለት ነው ዘይት በደንብ ነው የተደረገው። ዶሮ ሲሰራ ባህሉ ይሁን ምን ይሁን አላውቅም። እኔም ሰርቼ 3 ታላይ ችፍችፍ ማለት በዘይቱ ግን ዘይት አቅለሽልሽ ሆናል። አረብ ሀገር ያለን ለዚህም ለጤና ነው አይደል? ይሄ ስታስገዙ ይሄን የሚያህል ነው ማስገዘ ያለበት። ራሳችሁም ተገዛችሁ ይሄን 5.55 በይሄን በሚያህል ነው ዶሮ ወጥ የሚሄደው ማለት ነው። ሱብሃንአላህ ትልቀቱ አያችሁ፣ ትልቀቱን 5.55 የሚባል ወላሂ በጣም ትልቅ ነው። በዚህ ሙሉ ራሱ ያኒ ሰርቶ መሄድ በራሱ ጉዳት አለው ብዬ ነው የማስበው ወላሂ። ለምን በጣም ትልቅ ነው። እና ወጣን ይዛ እንጀራዋን ይዛ መጣች። አንጫወት ሳናድር ደግሞ እህቴን እመጣለሁ ብያታለሁ። ጠዋት እመጣለሁ ብላ ሄደች። እና እኔ ደግሞ ይሄው ቡናዬን አዘጋጅቼ እየጠበቅኳት ነው። ይሄ እሷ ያመጣችው አንድ ዳቦ ነው ያመጣችው፣ ለእህቷ ዳቦ ለኔ ዶሮ። ከዛ ዳቦ ማይቀር ብላ ይቺን ጥላዲ ትንሽ ቆርሽላል እና ሱብሃንአላህ ነገ ዛሬ ሳላይሽ አመት ሞዳኝ ምናምን አራት ቸገሪ ምናምን አልኩኝ። አረኳት ዶሮይቱ። እኔም ቡናዬን አቀራርቤ እየጠበቅኳት ነው። ትናንት አፍልቼ ምናምን ተጫውተን ምናምን ማቅረብ ነው ሄደችው በርግጥ። እና ዘመድ ይኑር አንዳንዴ ወላሂ ደስ ይላል ስትጠየቁ ምናምን አላል ቤታችሁ መጥተው ነው ስትጠይቋችሁ በጣም ደስ ይላል ወላሂ አዚም። እና እኔም መሄድበት ስለነበረ ለሊት ተነስቼ ይሄን ዳቦ ጋግሬያለሁ። እንዴት ነው አያምርም? አሁን ስታወስ ምናምን የተሰነጠቀ መሬት ምናምን ይመስላችሁ ይችላል፣ ግን ያምራል። በእንትን ማለት ነው አላረረምም ምንም አላለም። ምርጥዬ ናት። መሄድበት መጠይቃት አንዴ ያለ እንግዲህ እቺን ጋግሬያለሁ። ዳቦ መጋገሪያ ግድ ነው ወላሂ እውነቴን ነው የምላችሁ። ጭክን ብላችሁ ግዙት። በቃ አሁን ላይ የሆነ ቦታ ለመሄድ ስታስቢ ምናምን ዳቦ ጋግረሽ ምናምን ነው ገብቶሻል አይደለ? ዳቦ መጋገሪያ ከሌለሽ ደግሞ ከፍለሽ አስጋግረሽ ምናምን ነው። ከፍለሽ የምታስጋግሪው ደግሞ የውሃ ዳቦ የሚባል አለ። ምን ማለት ነው? በውሃ ነው የሚጋገረው። ከስር እንጨት እየነደደ ከዛ በድስት ውሃ ትጥጃለሽ። እንፋሎቱ ላይ የሆነ እቃ የሆነ ነገር ታስቀምጭና እንፋሎቱ ላይ ትሪውን ታስቀምጫለሽ። ትሪውን የድስቱን ፍያ ትከርኒዋለሽ። እንደዛ ነገር ነው። አንደኛ እንደዚህ ብራውን አይሆንም፣ ሊጥ ነው የሚመስለው፣ ግን የበሰለ የውሃ ዳቦ አታውቁም? እንደዛ ነው። ይሄንን ግን ከገዛሽ በጥንቃቄ ካያሹ ማለት ነው የምጣዱን ይሄንን ኢኮሶንን ከገዛሽ በጥንቃቄ ካያሹ እጅሽ ላይ እስከሆነ ድረስ ሰው ካልተዋዋሰው ማለት ነው
እጅሽ ላይ እስከሆነ ድረስ በደንብ ትይዣዋለሽ ማለት በጥንቃቄ ማለት ነው። በቃ አስፈላጊ ነው። የሆነ ሰው ቢወልድ ዳቦ ያኔ አቅምሽ ባይችል ዶሮ ምናምን ሰው ሲወልድ ይዘሽበት ትይዣለሽ። እንደዚህ ዘመዶች ስትነፋፈቂ እንደገና ሽልም ዳቦ ምናምን እንደውም ቀርቷል። አሁን የስንዴ ዳቦ ማንም አይበላም ከጨጓራው አንፃር ማለት ነው። እንደገና ኩሽና ከምትጨናበሽ ምናምን ማለት ነው። ይሄን እንደምንም እዛ ሆነሽ ነው ጨክነሽ መግዛት ያለብሽ ማለት ነው። እዚህ መግዛት ስለማይቻል ማለት እዚህ ስመጪ ወጪው ብዙ ስለሚበዛብሽ ብዙ ነገር ይሄን የመግዛቱ ብሩ ቢኖርሽም ድፍረት አይኖርሽም እና ይሄንን ምጣድ ግዙ ነው። በተለይ ቆጣሪ ቤታችሁ ላይ አለ። ከሌላ ቤት ግን መብራት ቀጥለሽ ከሆነ በዚህ ስትጋግሪ ብዙ ኃይል የለውም። የራስሽ ቤት ላይ ቆጣሪ ካለሽ ይሄንን ምጣድ ግዢ ይልሻለሁ። ምክንያቱም የዘላለም ቅርስ ነው። በቃ በፈለግሽ ሰዓት ቢያምርሽ ራሱ ማለት ነው ግግር አድርገሽ ብልት የሆነ ቤተሰብሽ ጋር ምናምን እንድትሄጂ ስትይ ግግር አድርገሽ ይዘሽ በቃ ይሄ ነው ባህሉ በብዛት እኔ እኛ ሀገር ላይ ያየሁት ማለት ነው። ወግዲ ወረዳ ያየሁት ዳቦ ተጋግሮ ምናምን ነው የሚሄደው እና እችን ይጋግራሉ ዛሬ ማለት ነው። ኬክ ነው የምመስለው ብታው ኬክ መሳት እዛው መሽም እንደው ዝም ብላ ካልቆረሰቻት ቆረሽ በጣም እዛው ይዝግና እና ሌላ ደግሞ ማሳያችሁ እናቴ ሰፍታ የሰጠችኝን ስጦታ ነው። ሰፍታ ይሄ ምንድነው ስሙ? የመሶብ ወርቅ አለን። የመሶብ ወርቅ ሲጀመር ማለት ነው አልወድም በህይወቴ ማለት በየሰው ቤት አሁን ሳሎን ላይ ምናምን አያውሉ እኔ አልወድም፣ አይመቸኝም ማለት በራሴ በፐርሰናል ማለት ነው። የቤት ጌጥ ነው ያሱባል ምናምን ነው እኔ አይመቸኝም። የትሪ ማቅረቢያ መሰለኝ ሰው ሲመጣ ምናምን ሳስበው አሰፋፉ ነው ይልኝ አይምሮ እሺ ትሪሽን እዚህ ጋር እንጀራ አድርገሽ ታረጊያለሽ። ይችን ክድን አድርገሽ ታቀርቢያለሽ። ሲበሉ ክፍት ነው። እዚህ ጋር ደግሞ አንድ ሰፌድ እዩ፣ አንድ ሰፌድ ነው። ይሄ ደግሞ ሌላኛው ነው። እንጀራ ጋግረሽ የምታቀዘቅሽበት ማለት ነው። በሰንበሌጥ ነው፣ በሰንበሌጥ ነው የተሰራው። ሁለት በሉ። ይሄ ደግሞ ሶስተኛው ነው። አራት ነበር አንድ ጠፍቶ ነው። ይሄንን አቃጥየው ነው በነገራችን ላይ እንጀራ ሳወጣ አቃጥሎኝ ማለት ነው። ምጣዱ ላይ ቁጭ አደረኩ ተውኩት። ምጣዱ ላይ ስቶ እንደዛ አደረገው። ምን ሆኖ እንደሆነ አላውቅም። እጄን ቀጠቀጣል። ምጣድ ስጋግር ግን ትኩስነቱን ማለት ስለሚግል ገና አልለመደም እንጂ ሲያቃጥለኝ እዛው ትጉት ነው ማለት ነው። ይኸውልሽ ተቀጥያለሽ ድርብ ያው ተለጉሟል። በቆዳ በከሌ እንጃ ብሮ ተለጉሟል በከሌ። እዚህ ጋር ሁለተኛ ነው። አነስ ያለ ቁና ናትች። እችም ተለጉሟል። መስቀያም አለ። መስቀያውም ቆዳ ነው። ሁለት ድርብ ማለት ነው። እቺ ይሄ ድርብ ነው፣ ይሄ ቁና ነው። ቁናና ድርብ ልዩነቱ ስሙ ነው መሰለኝ። አነስና ተለቅ ነው የሚሉት ብዬ ነው። እና እናቴ እዚህ ስመጣ ይደብራታል። ምክንያቱም ቤት ቁጭ ማለት አትወድም። እዚህ ካልዬ ቡና ጠጪ ምናምን ካሌን ጠይቅ የለም። ለዛ ወዲህ መንደር ያለ እና አብረን እስቲ ይውላል ምን እንደሚያወሩ ሰምቼ ትንሽ ወሬ ወድ ያለ ጥሮብኝ ወሩን እንዝጋው። ባይቆለፍ ከውጭ ዘግታው ነው ሄደችው። እስቲ ቆይ በዛኛው በታችኛው ለውጣ እንጂ ምን አደርጋለሁ። ወሰው በራ ሶፊያ፣ አረ ሶፊያ፣ ሶፊያ እና ሶፊያ ልጅ አባ ብላጋስ
ልቀርጥሽ ፈቃደኛ ነሽ? እናትሽ ሚዲያ ላይ ሙቀጫውን እንትን ይላል። ኧረ የማይበጃቸው ማሽን ያድርገው። ወደ ማታ ልትሄድ ሚዲያ መቶን ልወስድም እንጀራው السلام عليكم ورحمة الله وبركاته. تفضلي. እናቴ መተናል የሆነ በማንጎ አላይ ማንጎ የለው ሙዝ አቮካዶና ምንድን ነበረ ስሙ ይሄ አረብ ሀገር ፒነት በተር ነው ልጆች የሚሉት ፒነት በተር የለውዝ ቅቤ ይሄን አድርጌ ሰርቻለሁ እና ምን መሰለ የሚጣፍጥ ነገር ሰራሁልሽ ይስቲና ሲላም አሪፍ ነው። ያው ደስ አይለ ማለት አብዛኛውን ቤተሰቦችን ቀምሰው የማያውቁት ነገር ጥሩም ቢሆን ማለት ነው ትንሽ ይከብዳቸዋል። እና እስቲችን ሰርቻት ነበረኝ ሙዝ ምናምን እስቲ ቢስሚላህ አሪፍ እንደኔ ዋዋ ቅመሽ ሲጣፍጥ ብታይ አልበዝ እንደውም በትንሽዬቱ ብርጭቆ ነው ያደረኩልሽ። አጠጭ እንደው እንዴት ሙዝና ወተትና ያየሽው አቮካዶ እኮ ነው። ወተት አትወጂም? ወተት አትወጂም? አፍልቼዋለሁ እኮ። እንዴት ቃናው ትንሽ ነው እንትን ያደረኩበት የለውዝ ቅቤ። ለውዝ ታውቂያለሽ? ኦቾሎኒ እሱን አትወጂም? ያላልህ ነብይ በጫት ማልበላኩ ጫትሰው ሲነሳ ነው ዛሬ ቢማንት አይ ግን ቃና እኮ የለውም ሰጠጣው ነው ራሱ ማለት ነው። መድፋት አልደፋውም እኔ ይጣፍጥሻል ብዬ ሙህያ አህመዱ የሚባለውን ታውቂዋለሽ? እኔና እርቃኔ ልጁ አረብ ሀገር ናት። እዛ በነ ማን ልበልሽ በነ ጫነ በላይ ማለት ነው። የልጁ ቤት ገብቷል። አዎ እና ሚስት የለውም ምናምን። ከዛ አንድ ቀን አንቺ ከእንትና ልጅ አይደለሽ እንዴ ምናምን ብሎ እንዴት ነሽ ዘመዴ እኮ ነሽ ምናምን አለኝ። ከዛን እንዴት ነሽ ሰላም ነሽ ምናምን አልኩት። መናቂ አይመስለኝም ዝምድናው ሩቅ ነው አለኝ። ከማን ጋር ነበር እየሄድን ያለው? ዘመዴ ይላል ያገሩን ሰው ሁላ እንጂ ብዙም ዝምድና የላችሁም አለኝ። ከዛ ምን ቢላይ ጥሩ ነው ከዛ ያቺ እናትሽ አባትሽም ታረፈ ይኸው ስንት ጊዜው እና ተዛም በፊት ያው አብረው አልነበሩም። እኔም አጢቆጢ ምለው ልጅም ምንም የለኝም ማለት አብሮኝ እንትን የሚል እስኪ ጠይቂልኝ እናትሽ አይለኝ። እንዴ ሰው ለትዳር ሲጠየቅ እንደዚህ ይላል እንዴ?
ወንድምሽን ትልቁን ከምጠይቅ መጀመሪያ እንደዚህ ምናምን አለኝ። እንደወሬ ያወር ችግር የለውም እስቲ ከእናቴ ጋር እናወራበታለን ምናምን አልኩት። እነግርሻለሁ እያልኩ እየረሳሁ ማለት እናንተን እናፈልጉም እንዴ አይደለም፣ አልገባሽም? ምንም ቢሆን በቤት በጎጆ ያምራል ምናምን ስትይ ከልጅቱ ጋር ትናንትና ስታወሪ ሰምቼ እኮ ነው። እንዴ ትዳር መጠየቅ አስታፍርለት ነው። ምን ነው ደህና ቆቤ ነሽ? እነሱማ አላህ ልጅ አልሰጠም እና በምክንያት ነው እንጂ ገና ቆንጆ ወይዘሮ እስከዛ የተወለድኩ ጀምራ በከራይ ስቅ እንደሄደ ነው ወስቃ አይደለም። ከዚህ በኋላ አሁን እሱ እኮ አጣቁጥም የለው አንቺም የለሽ ልጆችሽን ድረስ ጨርሰሽ አብቅተሻል። የሰው ዲልና ያንቺ ዲል እኮ አንድ አይደለም። ቤትሽ ማለት ተፈለሽ እዛ ይመጣል፣ ተፈለሽ ደግሞ እሱ ጋር። አይ እኔ የምኖረው ገጠር ምናምን የኩል ሰጥቻለሁ መሬቴን ሁላ። ከዛ እኔ ከተማ ነው የምቀመጠው። ወርቃኔ ያልኩሽ ሰው ትዳር ሲባል እንደውም ደስ ይለዋል፣ ይፈነድቃል። ትዳር እንዴት ነው ለነገሩ? ይስቀልል ነው እንደምትይ ነው። ትዳር ግን አንገሽግሿቸዋል ማለት ነው። ሰው ሁላ ትዳር አንገሽግሾት አለ። እንኳን ነው ወጣቱ ጋር ተቆጣ ይሰራል። አንዴ በቁብለላ አንዴ በምን ይሰራል ነበር። ከሊወልድ ብለሻል። ትዳር የራሱ ጉዳይ። ትዳር ምን ያስራል ግን? ይሄ ጉር ነው። ቻው ቻው።